አብዛኛው ሰው ነገሮች እንዳሰበው ከሄዱ ይደሰታል አይደሰት? አብዛኛው ሰው ነገሮች እሱ እንዳሰበው ከሆኑ ይደሰታል አይደለ? መቼ ነው የሚከፋው? ነገሮች እንዳሰበው ካልሄዱ፣ ፕሮጀክቱ ካልተሳካ፣ ገንዘቡ ካልመጣ፣ ልጅቷ እሺ ካላለች፣ ወይ ደግሞ ለአመት በዓል የሚሆን ገንዘብ ካላገኘ ነው የምታኮርፈው። እናንተ ማለት ነው ነገሮች መታ የምታደርጉት ደስ ይላችሁ ነው ሲደብራችሁ? አንድ ሰው ደስ ካለው ማለት ነው ተገልበጥ ካልከውም ባይችለውም ይገለበጣል አይደለ? ከደበረውስ ከሶፋ ወደ አልጋ መሄድ ስራ ነው። ገጥማችሁ አያውቅም? ማታ ሁሉ ተዳከመ ከፍት ቲቪ ስትከፍት አሁን ማን ወደ አልጋ ሊሄድ ነው? ለምን ነው አልጋ ላይ የሚተኛ? እዚህ ብንተኛ ምን ችግር አለበት? የሌለ ወሬ ይጀምራል አይደለ? ችግር ሁሉ አለው። ብትደሰትም ቢደብርህም ማለት ነው ችግር አለ። ችግሩ ማሸነፍ የምትችለው ስትደሰት ነው ስትከፋ? ጤንነትህ ማሻሻል የምትችለው ስትደሰት ነው ሲደብርህ? ደስ ይልህ ነው ነገሮች መታ የምታደርገው አይደለ? ስለዚህ ደስታ እንደዚህ ለወደፊት የምትሆነው ነገር አይደለም። አሁን ደስተኛ መሆን ከቻል ነገር ሄደህ መታ ታደርጋለህ አታደርግም? ያለቀለት ነው አይደለም? ከደበረህስ? ሲደብርህ ምግብም ራሱ ሊያስጠላህ ይችላል። ጠይቃችሁ መች ነው የመጨረሻ የተደሰታችሁበት መች ነበረ? ከ3 ዓመት በፊት ማስተርስ ግራጁዌት ሳደርግ ጧት ነው የተደሰትኩት። 2007 በሆነ አጋጣሚ ታስሬ ነበረ ለ15 ቀን። እሷ ቀን ነች የኔ ደስታ። የታሰርኩበት ቀን 15 ቀን የታሰርኩበት ቀን ልዩ። የተለያዩ ሰዎች በተለያዩ ምክንያቶች ተደስተዋል አይደለ? ምን ያመሳስለዋል? ሰው መች ነው የሚደሰተው? አንድ ሰው አንድ ሀሳብ ያስባል። ያ ሀሳብ ትልቅ ሊሆን ይችላል፣ ትንሽ ሊሆን ይችላል። እስር ቤት ልግባ ሊሆን ይችላል፣ ከእስር ቤት ልውጣ ሊሆን ይችላል። ያ ያሰበው ከገጠመለት ምን ይሆናል? ይደሰታል። ምን እያለን ነው? ሰው የሚደሰተው መች ነው? ያሰበው ሲያገኝ። ከእስር ቤት ሲወጣ ብቻ አይደለም፣ ወደ እስር ቤት ሲገባም ሊደሰት ይችላል። በቃ ይለያያል። ቆንጆ ኤግዛምፕል ነው የሰጠኝ። ሰው የሚያስደስተው ነገር ይለያያል። ግን ምንድን ነው ብንል ሰው ያሰበው መሬት ላይ ሲያገኘው ምን ይሆናል? ይደሰታል። አሁን ልገለብጠው ነው። እንዴት ነው የምገለብጠው? መሬት ያለው ነገር የምትስማማበት ከሆነ ትደሰታለህ። መሬት ያለው ውጤት ማለት ነው የተፈጠረው ውጤት ስትቀበለው፣ አሜን ብለህ ስትቀበለው ምን ትሆናለህ? ትደሰታለህ። መሬት ያለው ውጤት ካልተቀበልከው ትከፋለህ። መሬት ያለው ውጤት ግን ያለ ነው። መሬት ያለው ውጤት ነው። ለምሳሌ አንድ ሰው እቺ ብጫ ልትሆን ይፈልጋታል እንበል እና ሲመጣ ብቻ ኮንት ዋው እንደፈለኳት የልጅነት ከለሬ ብሎ ይደሰታል። አንድ ሰው ደግሞ ቀይ ልትሆን ነው የሚፈልጋት እና እኔ ቀይ ብትሆን ነው ደስ ይከፋለሁ። አሁን ቀይ ቢሆን ደስ ይለኛል እከፋለሁ ብትል የዚች ከለር ይቀየራል እንዴ? አይቀየርም። ምንድነው የምለው ያለው? አብዛኛው ጊዜ የምንደሰተው እኛ ያሰብነው መሬት ላይ ሲሆንልን ነው። አብዛኛው ጊዜ የምንከፋው መሬት ላይ ያለው እኛ እንዳሰብነው ስላልሆነ ነው። ስለዚህ አንቀበለው፣ ውጤቱ አንቀበለው። ለምን በኔ መንገድ አልሆነም? ለምን እንዳሰብኩት አልሆነም? ለምን እንደፈለግኩት አልሆነም ብለን እንከፋለን። መሬት ያለው ውጤት ግን እኛ አይደለም የምንቆጣጠረው። መሬት ያለው ውጤት በቃ መሬት ያለው ውጤት ነው። በህይወታችሁ የተለያዩ ችግሮች አሉ። እነዚህ ችግሮች ከባድ ሊሆኑ ይችላሉ። እነዚህ ችግሮች ከቁጥራችሁ ውጭ ሊሆኑ ይችላሉ። እነዚህ ችግሮች ባይሆኑ ደስ ይላችኋል። እነዚህ ችግሮች ባይፈጠሩ ደስ ይላል። በጤንነት ከሆነ ባታመም ደስ ይል ነበር። በገንዘብ ከሆነ ባትከስር ደስ ይል ነበር። በቤተሰብ ከሆነ ባትጣላ ደስ ይል ነበር። ያሰብከው ፕሮጀክት ተሳክቶ ቢሆን ደስ ይል ነበር። ግን አልተሳካም። አማሃል፣ ተጣልተሃል፣ ከፍተሃል። መሬት ላይ ያለ እውነታ ነው። ይሄ ኦልሬዲ ሆኗል። የሆነው ሆኗል ኦልሬዲ። አሁን አዲስ ህይወት አለ እዚህ ጋር። በአፍንጫዬ ትንፋሽ አለ። ዛሬ ከጀመርኩ የት መድረስ እችላለሁ? ፈጣሪ ብቻ ነው የሚያውቀው። አሁን ፖይንቱ መሬት ያለ ተመስገን ብዬ እቀበለዋለሁ ወይስ እቃጠልበታለሁ ነው። ተመስገን ከማለታችሁ በፊት አስቡ። የሆነ ሰው እዚህ ጋር የተናደደ ለምንድን ነው? ሌላ ለየት ያለ ነገር ስለተፈጠረ አይደለም። የሆነ ነገር አለ የሚያስበው እንዳስበው አልሆነ። የሆነ ፕሮጀክት አለ ይሳካል እያለ ወደቀ። የሆነች ልጅ አለ እሺ ትለኛለች እያለ እሺ አላለችው። የሆነ ስራ አለ ይሆናል ብሎ አስበው አልሆነም። ኦሬዲ ሞቷል ጉዳይ። ኦሬዲ አልተሳካም። ኦሬዲ ተጣልተሃል። ኦሬዲ ከስረሃል። የሆነው ሆኗል አልሆነ። አሁን እዚህ ጋር መጥቼ ባዝንበት ብደሰትበት ይቀየራል አይቀየርም? ነገር ግን እዚህ መጥቼ እኔ አሁን ደስተኛ ከሆንኩ ህይወቴ የመቀየር እድል አለኝ የለኝም?
እዚህ መጥቼ ከተከፋሁ፣ ከተበሳጨሁ፣ ከተሰቃየሁ ህይወቴ እየበለጠ ማባለሽ እችላለሁ? አልችልም። ስለዚህ አሁን ምርጫ አለኝ። የሆነው ሆኗል። እኔ ብቀበለው ባልቀበለው አይቀየርም። የሚያሰቃይ ያለ ነገር ብትናደድበትም አይቀየርም። ስለዚህ ያልሆነ ነገር እንተው፣ ለወደፊት ትንቢታችን እንተው። በሆነ ነገር አንድ እዚህ ጋር አንድ ያሰብኩት ነገር አለ፣ አልሆነ፣ ምን ችግር አለው? አሁን ሌላ ጊዜ እንደዚህ አይደለም አእምሯችን የሚሰራው። አእምሯችን ምን ነው የሚሰራው? የሆነ ያልሆነ ነገር ካለ 24 ሰዓት ስለሱ ነው የሚያስብ። አቤት እንዴት አልሆነም፣ ስለማይወዱኝ ነው፣ እንደዚህ ስለሆነ ነው። ውስብስብስብስብ ስታደርጎ እዚህ አስሮ እንደዚህ አድርጎ ምን ያደርጋል? ይጠፈጥፋል። ስለዚህ አብዛኛው ጊዜ የሰው ልጆች የምንደሰተው መሬት ያለ ነገር ደስ የሚያሰኘን ከተቀበልነው ነው። ካልተቀበልነው ያበጣብጠናል። አሁንም ብለው ያለው ኦሬዲ ሆኗል። ወደቨር የሚያሰቃይ ያለ ነገር መሬት ላይ ወርዷል። ያለ አማራጭ መቀበል ብቻ ነው። የማይቀበለው ያለ አእምሮህ ነው። አእምሮህ ምን ብሎ ነው የማይቀበለው? እንዴት ለኔ እንደዚህ ያጋጥመኛል? ከአስተዳደጌ አንጻር፣ ከኔ አንጻር ይሄ ሁሉ እንደዚህ አድርጌ በቃ አልተሳካም። ምን ታርጋለህ? መቀበል የሚባለው ምንድነው? በቃ መሬት ያለው ውጤት ተቀበለው። ስትቀበለው ይቀልጣል ችግሩ። ለአመታት ያሰቃየህ ችግር በቃ ሆኗል፣ የሆነው ሆኗል ብለህ ስትቀበለው ተጨማሪ አያሰቃየህ። መሆን አልነበረበትም፣ ሆኗል፣ ተመስገን። ባይሆን ኖሮ አሪፍ ነበረ፣ ግን ሆኗል፣ ተመስገን። ስለዚህ ይሄ ጉዳይ ምን ይሆናል? ይቀልጣል። ይሄ ምን ይሰጣል? አዲስ ህይወት ይሰጣል፣ አዲስ ትንፋስ ይሰጣል። ምክንያቱም ያለች አሁን ናት። እስካሁን ድረስ ምን ያክል ያሰብከው ባይሳካ፣ እስካሁን ድረስ ምን ያክል ያደረግከው ባይሳካ፣ እስካሁን ድረስ ምንም ቢሆን ምንም ባይሆን ዛሬ በአፍንጫህ ትንፋሽ ካለ፣ ዛሬ ከጀመርክ የት መድረስ ትችላለህ? ፈጣሪ ብቻ ነው የሚያውቀው። ሁሉ ሰው እዚህ ጋር ሆኖ ማለት ነው፣ እዚህ ጋር ሆኖ ምን ነው ማሰብ የሚፈልገው? ህልም ማሰብ ይፈልጋል። እዚህ ጋር ሆኖ መፍትሄ ማሰብ ይፈልጋል። እዚህ ጋር ሆኖ ለውጥ ማሰብ ይፈልጋል። እዚህ ጋር ሆኖ እድገት ማሰብ ይፈልጋል። እንዳያስብ ግን ምን ይዞታል? የሆነው ነገር አልተቀበለውም። እንዴት እንደዚህ አልሆነም? እንዴት እሺ አላለችኝም? እንዴት አልረዱኝም? እንዴት በቃ ሆኗል። ተቀበለው። ስትቀበለው ነፃ ነው የምትወጣ። መሬት ላይ ሆኗል። ፈጣሪ ፈቅዶ መሬት ላይ ሆኗል። በቃ መሬት ላይ ወርደዋል። አእምሮ ብቻ ነው ያልተቀበለው። አእምሮ ስቲል ክርክር ነው ያለ። እኔ እንደዚህ አይገባኝም፣ እንደዚህ መሆን አልነበረብኝም፣ ይህ ሁሉ ለፍቼ እንደዚህ መሆን አይገባኝም ነበር። ለምንድን ነው የማያልፍልኝ? ለምንድን ነው የማይረዱኝ? ለምንድን ነው የማይረዱኝ? ለምንድን ነው የማያግዙኝ ብሎ የተከራከረ ነው ሰውየው። በሉት የሆነው ሆነዋል። ምንም ብትል ምን ብታደርግ ምን አይቀየርም። አሁን ግን አዲስ ህይወት አለ። ትናንት መሞት ችል ነበር፣ ግን ትናንት አልሞትክም። ፈጣሪ ፈቅዶ በአፍንጫህ ትንፋሽ ሰጥቷል። በአፍንጫህ ትንፋሽ ካለ አፈጣጠርህ ሁሌ አዲስ ሀሳብ ማመንጨት፣ አዲስ ነገር መጀመር፣ አዲስ ህልም ማሳካት፣ አዲስ ተአምር መስራት ትችላለህ። ካልገባህ ግን ምን ነው የምታደርገው? ትናንትናና ከትናንት ወዲያ ነው ህይወት። አምናና ከአምና በፊት ነው ህይወትህ። ይሄ 10 ዓመት 20 ዓመት በህይወት ያጋጠሙ ስለነሱ ነው የምታስበው። ይሄ ስለምታስብ ነገም ከትናንት አይለይም። ምክንያቱም ይሄ ነው ኮፒ አድርገህ እዚህ ጋር ፔስት የምታደርገው ማለት መንፈስህ ሁሉ ከትናንት ጥፋት፣ ስጋት፣ አይሆንልኝም፣ አይሳካልኝም ምናምን ስለሆነ ነገ ህልም ብታልም ህልምህ ከየት የተነሳ ነው? ከዚህ ትንሽ ጥገናዎች ብቻ አሉት። ትንሽ ሞቲቬሽን ምናምን አለው። ከነ በሽታው ነው የምታልመው። ትልቅ ህልም አለ ባይሳካስ እያልክ ነው የምታልመው። ስለዚህ ወደ ኋላ ብትሄድ ሞት ነው፣ ወደፊት ብትሄድ ሞት ነው። አሁን የሆነው ሆኗል። የሚሆነው አናቅም። ከዚህ ወጥተን ወደ ቤታችን እንደርሳለን አንደርስም አናቅም። ከዚህ ወጥተን ምን ታምር ያጋጥመናል አናቅም። የሆነው ኦልሬዲ ሆኗል፣ ሞተዋል። የሚሆነው ደግሞ አናቅም። ስለዚህ ያለን መች ነው? እርግጠኛ የምንሆንበት መች ነው? መች ብቻ ነው? ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ$1 እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።